ታሪክ ሪፒት እያደረገ ነው። ይሄ አሁን ያለው ችግር አሁኑ ላይመስለን ይችላል፣ ግን ብዙ ችግር እንደሚያጋጥመን እያየሁኝ ነው። ሶሻል ሴኩሪቲ፣ ሜዲኬር ሕክምና ማለት ነው ብዙ ሊቀንስ እያሰበ ነው። እንዴት ነው ይሄ ህዝብ ዝም ብሎ የሚኖረው? እንዴት ነው ይሄ ህዝብ መንግስት እርዳታ ካላደረገለት የሚኖረው? ምክንያቱም በዚያ እርዳታ የሚኖር የነበረ ህዝብ ነው። የመንግስት እርዳታ ያስፈልገዋል። አንዲት ሰራተኛ የአይአርኤስ ለላስት 2 years የተቀጠረች ናት። እኔ መንግስት ስራ የገባሁት ስታቢሊቲ ዘላቂነት እንዲኖረው ብዬ ነኝ። ግን ገና 2 ዓመት ሳይሞላኝ መንግስት አባረኛል። ልጆቼን እንዴት እቀልባቸዋለሁ? እኔንስ እንዴት ሞርጌጅ ከፍላለሁ ነው ያለች። the same thing with Pennsylvania። እንዴት ነው ይሄ መንግስት አንዱን ወጥቶ ሌላው ጠቅማለሁ የሚለው? ነጋዴ ነው። የቴስላ ኦነር ገንዘብ አለው። እስከ ነገ ሊቆይ ይችላል፣ ብዙ አመትም ሊቆይ ይችላል። እንደማንዳንዱ ቴስላም ቢቆም ራሱ ቢሊዮነር ነው ያሉት። ይሄ ሰውዬ ግን ስለ ሰው አያስብም፣ ስለ ተራው ህዝብ አያስብም። ለምንድን ነው ተራ ህዝብ ሆኖ መጥቶ ካናዳ ገብቶ እዚህ አሜሪካ ገብቶ ገንዘብ ያፈራ ሰው ነው? ድህነት አላያት። ድህነት የምናየው ያለን እኛ ነን። ስለዚህ የሚተርም ምርጫ አለ እያልኳቸው ነው። about a year and half ገደማ እሱ ላይ ሁላችን መካፈል አለብን። እኔ በጣም ከሚገርመኝ ብዙ ሰዎች በጋዛ ምክንያት ባይደንን ጠልተውታል። ይገባኛል። እስላም በመሆናቸው ይሰማቸዋል፣ ድሃ በመሆናቸው ይሰማቸዋል እና ጠላታቸው እስራኤልን እንደዚህ እናረጋለን እያለ እያሞገሳት ነው። እኔ ፖለቲካ ሊገባ አልፈልግም፣ ግን አንድ ቤተሰብ አንድ ግለሰብ እንደዚህ በመሰለ ሁኔታ መከራውን ሲያይ ለኔ ቅርታ አለው፣ እመርጣለሁ ደግሞ እና ምርጫው ይቀይረዋል ማለት አይደለም። እንዳልኳችሁ አንዳንዱ የኢትዮጵያ ህዝብ ወይም የሌላው አገር መብቱን ያውቃል፣ መጠየቅ ግን ይወዳል። እኔ ባለፈው ጊዜ ስንነጋገር ካውንቲው ያልኩት ካውንቲው ሶሉሽን አለው ማለት አይደለም። ACLU አለ፣ አሜሪካን ሲቪል ሊበርቲስ ዩኒየን ማለት ነው። ወደ 6000 ጠበቃዎች አሉት። ሊከራከርልን ይችላል። ስንቶቹ ናቸው የት ኦፊሱ እንደሆነ የሚያውቁ? ስንቶቹ ናቸው ካውንቲውን ደውለው የሚጠይቁ? የቋንቋ ችግር ሊኖር ይችላል፣ ግን ካውንቲውን ደውሉ ያልኩት ይነግሯቸዋል። እዚህ ጋር ደውል ይሄን አርግ ይሏቸዋል ስል ብዙ ሰዎች አላረጉም፣ አይጠይቁም። ሶሉሽን ደግሞ ቁጭ ብለህ የሚገኝ አይደለም። አሁን ያለው ስርዓት የአንድ ፓርቲ ስርዓት ነው። የአንድ ፓርቲ እያልኳቸው ነው። የፈለጉትን ሊያደርጉ ይችላሉ። ማጆሪቲ ቁጥር አላቸው። ደግሞ በደንብ አድርገው ነው ያሸነፉት። ትራምፕ በደንብ አድርገው ነው ያሸነፉት። ለምን እንዳሸነፈ መከራከሪያ ሆኖ እንድወያዩበትም አልፈልግም። ህዝባችን ጤና ይስጥልኝ የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የቀድሞ የቲኬ ሾው አዘጋጅን አቶ ተካ ከለለ ጋር ባለው ወቅታዊ ጉዳይ በተለይም ከኢኮኖሚ ሁኔታ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ እየወሰዷቸው ያሉ እርምጃዎች ከታክስና ኢሚግሬሽን ጋር ከዚህ ቀደም ያደረግናቸው ውይይቶች ቀጣይ ክፍል አድርገን አሁን ባለው ወቅታዊ ተጨባጭ ሁኔታ እንድንወያይ ጋብዘናቸዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ አቶ ተካ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ። እንደምን አለ? ከልብ አመሰግናለሁ አቶ ተካ። እንግዲህ ባለፈውም ተነጋግረን ነበር ከኢሚግሬሽን ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ እየወሰዷቸው ካሉ እርምጃዎች፣ በተለይ ኢሚግሬሽን ጉዳይ ያላቸውና ጉዳያቸው መንጥልጥል ያሉ ወገኖች ማድረግ ያለባቸው ጥንቃቄ፣ ከታክስ ጋር በተያያዘ ያሉ ጉዳዮች ተነስተዋል። አሁን በተለይ ደግሞ ኢኮኖሚው ላይ የተፈጠረው ያሉ ጫናዎች፣ ሰራተኞች ከተለያዩ የፌዴራል ተቋማት የማባረር ጉዳይ፣ የትምህርት ሚኒስቴርንም እንግዲህ
የፌዴራል የትምህርት ተቋምን በከፍተኛ ደረጃ ሰራተኞቹን የመቀነስ እርምጃዎችና በየቦታው ሰራተኞች የፌዴራል መንግስት ተቋማት ውስጥ ያሉ ወይም በቀጥታ በመንግስት የሚደገፉ ተቋማት ውስጥ ያሉ ሰራተኞች የስራ ዋስትና የማጣት ሁኔታዎች አሉ። ከዛ ጋር ተያይዞ ደግሞ አጠቃላይ ኢኮኖሚው ላይ እየተፈጠሩ ያሉ ጫናዎች አሉ። ከዲሴምበር በኋላ እንግዲህ ለመጀመሪያ ጊዜ በሚባል ደረጃ ባለፈው ሳምንት ውስጥ ወደ 900 ፖይንት ስታክ ማርኬት በአንድ ጊዜ ወረደበታል። መልሶ በተወሰነ ደረጃ ለማገገም ይሞክራል። ግን እነዚህ ነገሮች ሁሉ አሁን የአዲሱ አስተዳደር ፈተና የሆኑ የተለያዩ የሪፐብሊካን የምክር ቤት አባላት በየተመረጡበት አካባቢ ሄደው ስብሰባ ለማድረግ ሲሞክሩ ከራሳቸው ደጋፊዎች ተቃውሞ እየመጣ ያለበት ሂደት አለና አሁን ያለውን ሁኔታ እንዴት ነው እርስዎ እየተከታተሉ ያለው? እምልህ ትምህርት ሚኒስቴር እዚህ ሀገር የተቋቋመው በአጼ ቴዎድሮስ ዘመነ መንግስት ነው። ወደ 160 ዓመቱ ይሆናል። ባይ ዘ ወይ ብዙ ነገሮች ኢቭን አይአርሲም የተቋቋመው በአጼ ቴዎድሮስ ዘመነ መንግስት ነው። አሁን ይሄ ሰውዬ ከመጣ በኋላ እያዝረከረከው ነው። የሚያዝረከረከውም ያለ ስርዓቱን ለማጥፋት ዝግጁ ነው። ትንሽ የዴሞክራቶች ድክመት ነበረ። አስረው መሄድ ነበረባቸው። ግን ባይደንና ካሜላ ሃሪስ አላረጉትም። የትምህርት ሚኒስቴር የተጀመረው በአጼ ቴዎድሮስ ዘመነ መንግስት ስላችሁ በጣም ብዙ እንዳይመስላችሁ 4 ሰዎች ናቸው የነበሩት። አሁን ወደ 4200 የሚሆኑ ሰራተኞች አሉት። እነዚህም በሙሉ አስወግደው ፓወሩን ወደ ስቴቶቹ ሊሰጥ ነው። ወደ ስቴቶቹ ከሰጠ በኋላ እንዝረከረካል። ምክንያቱም ስቴቶቹ የራሳቸው የሆነ ልዩነት አላቸው፣ አይግባቡ። አንዳንድ ስቴቶች ዴሞክራት ናቸው፣ አንዳንድ ስቴቶች ደግሞ ሪፐብሊካን ናቸው። ለሱም ሁኔታ ሌላ ጊዜ ስንገናኝ እነግራቸዋለሁ ማለት ነው። አንዳንዱ ሪፐብሊካን የሆኑት ሁልጊዜም ሪፐብሊካን ናቸው። ምክንያቱም ሞስት ሪፐብሊካን የሆኑ ስቴቶች እንደ ኖርዝ ካሮላይና፣ ኬንታኪ፣ አላስካ ኦር ሌሎችም ከግማሽ በላይ ባጀታቸው የሚያገኙት ከፌደራል ነው። ስለዚህ የጥቅም ጉዳይ ነው ሪፐብሊካን የሚያደርጋቸው ማለት ነው። ይህ አሁን ያለው ሁኔታ ከኛ ከኢትዮጵያውያን፣ አፍሪካውያን፣ የኤዥያ ሰዎች እንዲሁም ላቲን አሜሪካ አይሄድም። ቢኮዝ አንዳንድ በሽታ አለን ልጆቻችን ማለት ነው። ኦቲዝም አለ። ማይኖሪቲ በመሆናቸው ድሃ በመሆናቸው ሊከራከሩ አይችሉም። ስለዚህ ስቴቱ ይገዛዋል። እኛ ግን አሁን ሪፐብሊካን ጋቨርነር ነው ያለው፣ ሪፐብሊካን ነው። እንትንም ራሱ ብዙ ችግር እንደሚያጋጥመን አውቃለሁ። ይሄ ችግር የአንድ ግለሰብ አይደለም፣ የሁላችን ነው። አንድ ከደሃ ቤተሰብ የተወለደ ልጅ ግዴላቸውም ኢንቴሊጀንት ሊሆን ይችላል፣ ግን የማደግና የመስፋፋት ችግር አለበት። ክራይም እዛ ላይ አለ፣ ብዙ ነገር አለ። አንዱን ነገር ፌደራል ካረከው ግን ብዙ መብቶች መንግስት ሊያደርጋቸው የሚችሉ መከላከል ነበረው። አሁን ላይኖርን ነው። ስለዚህ ይሄ ሰውዬ የሚወስደው ያለ እርምጃ ለኛ ጥሩ አይደለም፣ ሊሆንም አይችልም። አቶ ተካ ምናልባት እንግዲህ አሁን በግዛቶቹ በስቴቶቹ ደረጃ የትምህርት ጉዳይ ኃላፊነቱና የበላይ ስልጣን ሲሰጣቸው በፌዴራል ደረጃ ያለው የትምህርትን የሚቆጣጠረው አካል ትምህርት ሚኒስቴር ብንለው እሱ እንግዲህ አሁን እየተዳከመና ሙሉ ለሙሉ ሰራተኞቹ ከስራ ውጭ እንዲሆኑ የተደረገበት ሂደት በቀጣዩ የትምህርት ሂደት ላይ በተለይ እንግዲህ የተለያዩ ስቴቶች እንዳሉት ነው የተለያዩ ፕሮግራሞች ያሏቸው። እነዛ ላይ የሚፈጥረው ጫና ምንድነው? እግረ መንገድ ደግሞ በተለይ ኢኮኖሚው ላይ የተፈጠሩ ያሉ ጫናዎችንም እንደው ከሱ በኋላ ብናነሳው በተለይ በርካታ ድርጅቶችን ሰራተኛ የማፈናቀል ሁኔታ አለ። ያን ተከትሎ እየመጡ ያሉ ጫናዎች አሉ። ግልጽ የሆነ ኢኮኖሚክ ስትራቴጂ እንግዲህ በአብዛኛው በተለይ ፕሬዚዳንት ዶናልድ ትራምፕን የመረጡት የራሳቸው ደጋፊዎች ጭምር ኢኮኖሚ የሚባልና የኢሚግሬሽን ጉዳይ ነበር። በሁለቱም መንገድ ያሉ ጉዳዮች አሉ። ከዚህ እንደው ከታሪፍ
ጦርነቱ ከቻይናና ከካናዳ ከሌሎችም ሀገራት ጋር ካለው ጎን ለጎን አሁን በተለይ ትምህርት ጉዳይ ላይ እኛ ህይወት ላይ ምንድነው የሚያመጣው? ልጆቻችን ላይ ምንድነው የሚያመጣው? በስቴት ደረጃ መሆኑ ችን ላይ የሚያመጣው ብዙ ነገር ነው ያለው። ቢኮዝ በፌዴራል ህግ የሚከለከሉ ነገሮች ነበሩ። ለምሳሌ አንድ ሰው ድሃ ኤሪያ ቫዮለንስ ያለበት ቦታ በመኖሩ መብቱ አይከለከልም ነበር። አሁን ግን ሪፐብሊካኖቹ ድሃ ያለው ኤሪያ ኤኒታይም ሊያዘጉት ይችላሉ። ኤኒታይም። ይሄ ደግሞ ለኛ ጉዳት አለበት። ድሃ ሰው መንግስት ካልተከላከለው ራሱ ሊከላከል አይችልም። ለምንድን ነው የማይከላከለው? ደጋፊ ሴኔተር ወይም ሃውስ የለውም። ስለዚህ እያንዳንዱ ስቴት የራሳቸውን የፖለቲካ አጀንዳ ለመስጠት ይችላሉ እና ፌዴራሉ ደግሞ ይቀንሳል። አሁን የሚደረገው ያለ እንዲያውም አስፍቼ አልየው እንጂ ወደ መጨረሻው ፕራይቬት ትምህርት ቤት ልንሄድ ነው ማለት ነው። የመንግስት ትምህርት ቤት ላይኖረን ይችላል። ቢኮዝ አሁን እዚህ ጆርጂያ ብዙ ጥቁሮች እየተከራከሩ ናቸው። ያለውን ስርዓት እንዴት አድርገን ነው የምናረመው እያሉ ናቸው። ለማረም አይችሉም። ቮት የላቸውም። እዚህ ሀገር በቮት ነው የሚሰራው። ስለዚህ ለኛ ህዝብ ሌሎችም ትልቅ ችግር የሚያመጣ ሁኔታ ነው የሚፈጥረው ያለ። ይህ ሰውዬ የማፍረስ እንጂ የመገንባት ሀሳብ የለውም። በመጨረሻው ለመናገር የምፈልገው ህዝባችን ቮቱ ላይ ፓርቲስፔት ማድረግ አለበት። እንግዲህ ይሄ ስቴት ሪፐብሊካን ነው፣ ይሄ ስቴት ዴሞክራት ነው ብለን የምናገረው ያለም ሁለቱም አልጠቀሙንም። አሁን ሌላው አቶ ተካ እንግዲህ ያው ቀደም ሲል አንስተውታል። በተለይ በርካታ ሰራተኞች ከተለያዩ የፌዴራል ተቋማት ውስጥ እየወጡ ነው። እንግዲህ አሜሪካ ድምጽን ጨምሮ የተለያዩ ድርጅቶችን የመዝጋት እርምጃዎች ሰራተኞች በግዳጅ ረፍት እንዲወስዱ በፍርድ ቤት በኩልም አልፎ አልፎ የሚደረጉ ክርክሮች ሁሉ ውጤት እያመጡ አይደለም። የፍርድ ቤት ትዕዛዝንም አልፎ የመሄድ ጉዳዮች ይታያሉና ይሄ አጠቃላይ ኢኮኖሚው ላይ የተፈጠሩ ያሉ ጫናዎች ተከትሎ እንግዲህ ቀጣዩ አንዳንዶች የኢኮኖሚክ ሪሴሽን ገብቷል ይላሉ። ያንን እንግዲህ ፕሬዚዳንት ትራምፕና አስተዳደራቸው አይቀበልም። አሁን ካለበት ሂደት ውስጥ ለመውጣትም ያው ቀደም ሲል የነበረውን አስተዳደር የፕሬዚዳንት ጆ ባይደን አስተዳደርን ለኢኮኖሚው ችግር አሁን ላለውም ተወቃሽ የማድረግ ሁኔታዎች አሉና በዚህ ሂደት ውስጥ ኢኮኖሚውን በተመለከተ መጪው ጊዜ ምንድን ነው? እንግዲህ ያው ምርጫ ያው በአብዛኛው እንዳልኩት ኢኮኖሚውን በተመለከተ ኢሚግሬሽን ፖሊሲን በተመለከተ ደግፈው ፕሬዚዳንት ትራምፕን የመረጡ ሳይቀር አሁን ሪፐብሊካን በተለያዩ አዳራሾች የሚያደርጓቸውን ስብሰባ ተከትሎ ራሳቸው ላይ ተቃውሞ እስከ መነሳት የደረሰበት ሂደት አለ። ከዚህ ሂደት ውስጥ እንግዲህ ያው ምርጫ ሲባል ክፉንም የሚመጣውን መቀበል ስለሆነ ኢኮኖሚያዊ ችግሩን ግን እንዴት ነው የሚታየው? በህይወታችን ላይ ሊያመጣ የሚችለው ጫና አለው? አሁን ልቅ ጫና አለው። አንድ ሰው ከስራ ሲወጣ እሱ አይደለም የሚወጣው፣ ለሆል ቤተሰቡ ነው የሚወጣው። የሚደግፋቸው ልጆች፣ የሚደግፋት ሚስት፣ የሚደግፈው አጎት፣ አክስት ተያይዘን ያለ ነው። ብዙ ሰዎች የሚያዩት አንዱ ደሞዝ ሲያገኝ ነው። የአንዱ ደሞዝ ለሁላችን እንትን ነው። አሁን ለምሳሌ ሲዝኑ የስፕሪንግ ብሬክ ነው። ልጆች የሚደሰቱበት ነው። ልጅ አሁን ልኬት አለው። አሁን ሁለተኛ ቀን ነው። ባላገኝ ኑሮ ምን ትሆን ነበር? ሞራሏ ነው የሚሰበረው። ስፕሪንግ ብሬክ ለእኛ ጌጥ ይመስለናል። ለልጆቹ ግን አመታዊ በዓል ነው። መደረግ ያለበት ነው። የሚደሰቱበት ነው። ናው ይሄን የምናረገው ስራ ወጥተን አይደለም። ከስራ ከወጣን ልናረገው አንችልም። ልጆቹ መኪና ያስፈልጋቸዋል። አሁን ልጆቹ እርዳታ ያስፈልጋቸዋል። አሁን ከወጣን ይሄ ሁሉ ሞራላቸው ይወድቃል። ስለዚህ ኢኮኖሚው እያንቆለቆለ ነው፣ እየሄደ ነው። ድሃዎች ሀብታም የሚሆንበት ጊዜ አይታየኝም። ብዙ ችግር አለ። ስራ ሲወጣ ህዝቡ ኢኮኖሚ ደግሞ እንደሚወድቅ አስቡ። እኔ አሁን 73 ዓመቴ ነው። የግብፅ መንግስት የአማርኛ ፕሮግራም ሁሉ ነበረው። እኔ አልሰማውም፣ ሰምቼውም አላውቅም። ቆይተዋል ከሰማሁት። አሁን ደግሞ ቮይስ ኦፍ አሜሪካን ጫረው፣ አጠፋው፣ ቀነሰው። ይህ ሰውዬ የመቀነስ እንጂ የማልማት ፕሮግራም አላረገም። እኛ ዝቅተኛ ሰዎች በመሆናችን ደግሞ ኢኮኖሚው ሲለማ ነው ልናድግ የምንችለው። ችግር አለን። ችግራችን ስራ በመፍታት ወይም ደግሞ የምንፈልገውን ነገር ባለማግኘታችን አይደለም። ትልቅ የችግር
ዘመን ሊመጣ ይችላል። ሆፕ አላረግም። አምላክ ይጠብቀን። ሌላ ምለው ነገር ብዙ የለኝም። ሰው ሲወጣ እኔ ተደስቼ አላውቅም። ያው አሳሳቢ ነው እንግዲህ አጠቃላይ ኢኮኖሚው ላይ። ሌላ እንግዲህ አይሬስም አልቀረለትም። እነሱም ሰራተኛ የማባረር እርምጃዎች አሉ። ታክስ ላይ የሚፈጠራል የተባለ አዲስ ለውጥ እስካሁን ድረስ አልታየም እና ቀደም ሲል ባለፈው አንስተነዋል። ከተለያዩ የመንግስት ወጪዎችን እንቀንሳለን በሚል አጠቃላይ ፌዴራል መንግስቱን አቅም የማዳከም ነው የሚሉ ገለጻዎች አሉ። የተለያዩ በተለይ እንግዲህ ባለሀብቱ ኤለን መስክ የሚመራው ድርጅት የሚወስዳቸውን እርምጃዎች ተከትሎ በሱም ሀብት ላይ እንግዲህ የተለያየ ሀብቱ እያሽቆለቆለ ያለበት ከፍተኛ ኪሳራ እያስተናገደ ያለበት ሂደት አለ። ያው እንግዲህ ከፖለቲካ ጋር ብዙ ጊዜ ባለሀብቶች ሲጠጉ የሚወስዷቸው እርምጃዎች ተከትሎ ሊመጡ የሚችሉ ነገሮች አሉ። ምርጫውን ተከትሎ በማግስቱ እንግዲህ በተለይ ሀብቱ ወደ ሰማይ ያሻቀበበትና የዓለም ቁጥር 1 ባለሀብት የተባለበት ነው። ባለፉት ጊዜያት እንግዲህ አሁን እንኳን ባለው ጥቂት ቀናት ውስጥ ከ140 ቢሊዮን ዶላር በላይ ኪሳራ ደርሶበታል እየተባለ የሚነገርበት ነው። ትራምፕ ራሳቸው የሱን ቴስላ ተሽከርካሪ ገዝተው ለማበረታታት እስከመሄድ የሄዱበት እርምጃ አለ። ቀጣው ሂደት በተለይ እንግዲህ ቀደም ሲል 2008 ላይ በፕሬዚዳንት ኦባማ ከመምጣቱ በፊት ከነበረው አስተዳደር ሪሴሽን ነበር፣ እንግዲህ ኢኮኖሚ ቀውስ ነበር። ወደዛ የሚገባበት ሁኔታ አለ ወይ? ያ ከሆነ ከወዲሁ ልንወስዳቸው የሚገቡ ጥንቃቄዎች አሉ ወይ? እንግዲህ እኔ ታክስ አካውንታንት ነኝ እንጂ ኮንሳልታንት የቢዝነስ አይደለሁም። ግን አንዱ ነገር ልንገርህ፣ ታሪክ ሪፒት እያደረገ ነው። ይሄ አሁን ያለው ችግር አሁኑ ላይመስለን ይችላል፣ ግን ብዙ ችግር እንደሚያጋጥመን እያየሁኝ ነው። ሶሻል ሴኪሪቲ፣ ሜዲኬር ሕክምና ማለት ነው ብዙ ሊቀንስ እያሰበ ነው። እንዴት ነው ይህ ህዝብ ዝም ብሎ የሚኖረው? እንዴት ነው ይህ ህዝብ መንግስት እርዳታ ካላደረገለት የሚኖረው? ምክንያቱም በዚያ እርዳታ የሚኖር የነበረ ህዝብ ነው። የመንግስት እርዳታ ያስፈልገዋል። አንዲት ሰራተኛ የአይአርኤስ ላስት 2 years የተቀጠረች ናት። እኔ መንግስት ስራ የገባሁት ስታቢሊቲ ዘላቂነት እንዲኖረው ብዬ ነኝ። ግን ገና 2 ዓመት ሳይሞላኝ መንግስት አባረኛል። ልጆቼን እንዴት ቀልባቸዋለሁ? እኔንስ እንዴት ሞርጌጅ ከፍላለሁ ነው ያለች። ሴም ቲንግ ዊዝ ፔንሲልቫኒያ አንዱ ጥቁር እኔ መንግስት የተቀጠርኩት የአይአርኤስ ሰራተኛ ነው የተቀጠርኩት ዘላቂነት ስላለው ነው፣ ስቴብል ስለሆነ ነው። አሁን ግን ልጆቼም መቀልባው፣ ሚስቴም መቀልባት፣ እኔ ራሴም እምበላው እንዴት አድርጌ ነው ራን ማረጋው ብሏል። እያለቀሰ ነው። ኦልሞስት አልቅሷል። ይሄ በእኛ አምላክ ያግዘን እንዳይደርስብን እንጂ ከደረሰን ከነዚህ ሰዎች የበለጥ አይደለንም። አይአርኤስ ራሱ አሁን ጥሩ ስራ ባለበት ጊዜ ብዙ ሰዎች ፋይል በሚያደርጉበት ጊዜ ወደ 7,000 ገደማ ያስወጣል። ሳሞዘም ኦልሬዲ ወጥተዋል። እንዴት ነው ይሄ መንግስት አንዱን ወጥቶ ሌላው ጠቅማለሁ የሚለው? ነጋዴ ነው። የቴስላ ኦነር ገንዘብ አለው። እስከ ነገ ሊቆይ ይችላል፣ ብዙ አመትም ሊቆይ ይችላል። እንደማንዳንዱ ቴስላም ቢቆም ራሱ ቢሊዮነር ነው ያሉት። ይሄ ሰውዬ ግን ስለ ሰው አያስብም፣ ስለ ተራው ህዝብ አያስብም። ለምንድን ነው ተራ ህዝብ ሆኖ መጥቶ ካናዳ ገብቶ እዚህ አሜሪካ ገብቶ ገንዘብ ያፈራ ሰው ነው። ድህነት አላያት። ድህነት የምናየው ያለን እኛ ነን። ስለዚህ የሚተር ምርጫ አለ እያልኳቸው ነው። about a year and half ገደማ እሱ ላይ ሁላችን መካፈል አለበት። እኔ በጣም ከሚገርመኝ ብዙ ሰዎች በጋዛ ምክንያት ባይደንን ጠልተውታል። ይገባኛል። እስላም በመሆናቸው ይሰማቸዋል፣ ድሃ በመሆናቸው ይሰማቸዋል እና ጠላታቸው እስራኤልን እንደዚህ እናረጋለን እያለ እያሞገሳት ነው። እኔ ፖለቲካ ሊገባ አልፈልግም። ግን አንድ ቤተሰብ፣ አንድ ግለሰብ እንደዚህ በመሰለ ሁኔታ መከራውን ሲያይ ለኔ ቅርታ አለው፣ እመርጣለሁ ደግሞ እና ምርጫው ይቀይረዋል ማለት አይደለም። እንዳልኳችሁ አንዳንዱ እድሜያቸው በሙሉ ሪፐብሊካን ናቸው። ለምሳሌ አላስካ፣ ኬንታኪ፣ ኖርዝ ካሮላይና፣
ሌሎችም ከጥቅም ጋር የተያያዘ ነው። እነዚህ ስቴቶች ግማሽ ባጀታቸው የሚያገኙት ከፌዴራል ነው። የፌዴራል እርዳታ ነው። እሱን አላስቀረውም። ያስቀረው ግን ትምህርት ብቻ ነው። ከልብ አመሰግናለሁ ጋሽ ተካ። እንግዲህ ሌላው አሁን እንደተባለው ቀጣዩ ሂደት ምንድን ነው? አሁን ያው በቀጣዩ ዓመት የሚደረገው የአጋማሽ ምርጫ ወይም ሚድተርም ኢሌክሽን አካባቢ ብዙ ጊዜ ያው እኛ ምርጫ ብዙ ትኩረት አንሰጥም፣ ተደጋግሞ ተነስቷል። ምርጫ ላይ መብትን መጠቀም ብዙ ጊዜ እንዲህ አይነት ምርጫውንም ተከትሎ አንዳንዴ ነገሮችን አርቆ አለማየት፣ ግራ ቀኙን አለመመልከት ችግሮች ያው አሁን ብዙ ሰው ኢኮኖሚ ብሎ ፕሬዚዳንት ትራምፕን ከኢሚግሬሽን ጋር በተገናኘም አንዳንዶች የራሳቸው ቤተሰብ እንኳን ያለበትን ሁኔታ ባለማወቅ እንደው በአንድ ጊዜ ለውጥ ይመጣል ተብሎ ነበር። አሁን ደግሞ ያልተጠበቀው ነገር ሆኖ ማኩተምተም ተጀምሯልና ከዚህ አልፎ አሁን ለቀጣዩ ምርጫ ከወዲሁ ሁሉም የራሱን ዝግጅት ማድረግ፣ ምርጫውን መከታተል፣ በአካባቢው ማን ነው የሚመረጠው የሚለውን የመከታተል ጉዳዮች ላይ ትኩረት ማድረግ፣ በሌላ በኩል ደግሞ እንዲህ አይነቱ ኢኮኖሚያዊ ሁኔታዎች በየአቅጣጫው ሲመጡ ቀድመው ሊታሰቡ የሚችሉ ጉዳዮችንም እግረ መንገድ ማንሳት ይቻላል ወይ? እንግዲህ ምን መሰለህ የኛ ምርጫ ብቻ ማተር ያደረግ በሆል ተርድ ወርልድ ማየት አለብን። አንድ አጠገብህ ጃማይካዊ ይኖር እሱንም ማነሳሳት አለብን። አንድ አጠገብህ እስላም ቢኖር አንተ ክርስቲያን ብትሆን ወንድምህ ነው፣ አነሳሳው። ምርጫው የትም ቦታ ሊሄድ ይችላል፣ ሊንቀሳቀስ ይችላል። ግን ሆምወርካችን መስራት አለብን። ሌላ ሰው እንዲሰራልን መጠበቅ የለብንም። ሌላ የሚባል ሰው የለም እኮ። እኔ ከዚህ በፊትም ተናግሬያለሁ። አንድ እህታችን ከዩሮፕ ባሏ ለማሰጣት ሞከረች፣ አልሆነላት። ሄዳ ዴሞክራቲክ ፓርቲ የነበረችውን አንድ ግለሰብ አሁን እንኳን የለችም፣ ወደ ሌላ ስቴት ዙራለች፣ ጠየቀቻት። እኔ አመጣልሻለሁ አለቻት። እሞክራለሁ ነው ያለችው። ኦፍ ኮርስ ዩዥዋሊ ሴኔተሮችና ሃውስ እንትን አመጣልሃለሁ አይልም፣ ይጽፋሉ። ማተር ያደርጋሉ። አዎ ባሏ መጣ። ሴትዮዋ ግን እቺ የፓርቲ ፖለቲካ ፓርቲ የነበረችው 5 ሰው ብቻ አምጪልኝ ነው ያለች። 5 ሰው እንዲያዋጣ እፈልጋለሁ ማለት 5 ሰው ብቻ እንዲመርጥ አድርጊ ነው ያለች። ሀብታሙ እቺ ሴትዮ እንኳን ልታመጣላት ራሷም አልመረጠችም። ይሄ የፖለቲካ ክህደት ነው የሚባለው። ይሄ መውሰድ የለብንም። we have to fight it። ስለኛ ሀገር ዴሞክራሲ እንከራከራለን። እቺ መሰረታዊ የሆነችው ነገር ካላወቅን እኮ ተከራክረው የምናመጣው ለውጥ የለም። አሁንም ህዝባችን የምመክረው ሌት አይደለም፣ ለመቀየር እንችላለን። ትምህርት ሚኒስቴርን አያጠፋውም፣ ግድ የላቸውም። ሊያጠፋው የሚችለው ቢያንስ 8 ሴኔተሮች ማግኘት አለበት ከዴሞክራቲክ ፓርቲ። 8 ደግሞ የሚሆኑ ሊያገኝ አይችልም። አይጠፋም፣ ይቆያል። ስቲል ግን ፓርቲያችንን ካደገን አይደለም ወጥ እንደምትፈልጉ ሪፓብሊካን ፈለጋችሁ ምረጡ፣ that's fine። ዴሞክራት ፈለጋችሁ ምረጡ፣ ተጠቀሙ ነው የምላችኋለሁ። አሁን የምላችሁ ያለ ትምህርት ሚኒስቴር አይጠፋም፣ ቢኮዝ ኮንግረስ ያቋቋመው ስለሆነ የሚያጠፋው ኮንግረስ ነው። እንዳልኳችሁ 8 ከዴሞክራቲክ ፓርቲ መስመራቸው አልፈው ወደ ሪፓብሊካን ከገቡ ይገለበጣል። ብዙ ችግሮች ልናገኝ እንችላለን። አሁን ያለው ሁኔታ ይሄን የሚመስለው ፓርቲያችሁን ጠብቁ፣ እንደ ግለሰብ ራሳችሁን አትዩ፣ እንደ ወላጅ እዩና እንደ ፓርቲሲፓንት እዩና ተካፈሉ። አንዳንድ ሰዎች እኮ ተጫወቱብን እኮ ኖ የተጫወትከው አንተ ነህ ወይም አንቺ ነሽ፣ ቢኮዝ አልመረጥሽም። ስለዚህ አትናገሪ። ማን እንዲመርጥልሽ ወይም ማን እንዲመርጥልህ ነው ያሰብከው ነው የምለው። ከልብ አመሰግናለሁ ጋሽ ተካ። እንግዲህ እንደ ውይይታችን ማጠቃላይ አንዱ የመኖሪያ ፈቃድ ቋሚ የመኖሪያ ፈቃድ ግሪን ካርድ ያላቸውም ከአሜሪካ ወጥተው እንግዲህ መቆየት የሚችሉበት ጊዜ ገደብ አለ። ያ ከመድረሱ በፊትም አሁን 6 ወርና ከ6 ወር በላይ የቆዩት ተመልሰው ሲመጡ I-407 የተባለ ፎርም እንዲፈርሙ ይጠየቃሉ። ያም በፈቃደኝነት ከፈረሙ ፈቅደው የመኖሪያ ፈቃዳቸውን ቋሚ የመኖሪያ ፈቃዳቸውን እንደመለሱ የሚቆጠር ነው። አንዳንዶች ባለማወቅ እንደዛ እንዳያደርጉ የጥንቃቄ እርምጃ እንዲሆን ኢሚግሬሽንን ተከትሎ አልፎ ከዚህ ቀደምም
ቀደም ያነሳናቸው ጉዳዮች አሉና እንደው ሶሻል ሴኩሪቲ ላይም አንስተዋል። አንዱ አሳሳቢው ነገር እሱ ነው። በየጊዜው ሶሻል ሴኩሪቲን በተመለከተ አስቀድሞ ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ማስተዳደራቸው የነበረው ሁኔታ አለ። አሁንም ኢኮኖሚ ችግሩን ተከትሎ የባይደን አስተዳደር እንግዲህ ከ1960ዎቹ በኋላ ለመጀመሪያ ጊዜ ነው በተባለ ደረጃ ስልጣኑን እስኪያስረክብ በነበረበት የስራ አጥ ቁጥር እንኳን 4.1 ብቻ እንደነበር ሲገለጽ ነበር። ነገር ግን ብዙ ሰው ደግሞ የሚያምነው በተጨባጭ ማስረጃ ሳይሆን እነሱ የሚናገሩት መሆኑን አሁን ዘጋርዲያን ትላንት ያወጣው ዘገባ ላይ ሰፊ ኢኮኖሚውን በተመለከተ የባይደን አስተዳደር ብዙ የሚወቀስባቸው ነገሮች አሉ ከኢትዮጵያ ማኳያ። ነገር ግን ኢኮኖሚውን በተመለከተ ስራ አጥን በተመለከተ አሁን እየመጣ ያለው ችግር እንዳልነበር የሚያሳዩ መረጃዎች እየወጡ ያለበት አለ። በአንድ በኩል የሚነገሩ እነሱ የሚናገሩትን ብቻ የማመን ነገሮችን ጠለቅ ብሎ የመመርመር ችግሮች አሉ። በሌላ በኩል ደግሞ በተለይ ከሶሻል ሴኩሪቲ ጋር በተያያዘ ወይም የአሜሪካ ዜግነት ይዘውም በሌላ ሀገር ረዘም ያለ ጊዜ የሚኖሩ የመኖሪያ ፈቃድም አውጥተው የግሪን ካርድ እያላቸውም ደግሞ ከአሜሪካ ውጭ ረዘም ያለ ጊዜ ኖሮ ከዚህ ቀደም እንግዲህ ያው ገደቡ ሳያልፍ መምጣት የሚቻልበት ሂደት ነበር። አሁን ግን ጥያቄዎች የተነሱ ነውና ሌላው ቀርቶ ያ ተሰርዞ እንዲመለሱ የተደረጉ እንዳለ ቅሬታ መገናኛ ብዙሃን ላይ የሚቀርብባቸው ሁኔታዎች ስላሉ በዚህ ረገድ እንደው መወሰድ ያለባቸው ጥንቃቄ ኢሚግሬሽን ጉዳይ ካላቸው እንግዲህ ቀደም ሲል አንስተነዋል ካለው ኢሚግሬሽን ጉዳይ ካለው ጀምሮ እንደው መኖሪያ ፈቃድም አለኝ በሚል ከዚህ ቀደም ከአሜሪካ ወጥቶ ረዘም ያለ ጊዜ ቆይቶ ለመመለስ የሚደረገው ላይ እንዲህ አይነት ነገሮችን አስቀድሞ ማጥናት ማየት የህግ ባለሙያ እንግዲህ ትውልደ ኢትዮጵያ ኤርትራውያንም አሉ መጠየቅና ማጥናት አይገባም ወይ? በዚህ ረገድ እንደው ውይይታችን ማጠቃለያ የሚሰጡት አስተያየት አለ ወይ? አዎ እንግዲህ ምን መሰለ የኢትዮጵያ ህዝብ ወይም የሌላው አገር መብቱን ያለው መጠየቅ ግን ይወዳል። እኔ ባለፈው ጊዜ ስንነጋገር ካውንቲው ያልኩት ካውንቲው ሶሉሽን አለው ማለት አይደለም። ACLU አለ አሜሪካን ሲቪል ሊበርቲስ ዩኒየን ማለት ወደ 6000 ጠበቃዎች አሉት። ሊከራከርልን ይችላል። ስንቶቹ ናቸው የት ኦፊሱ እንደሆነ የሚያውቁ? ስንቶቹ ናቸው ካውንቲውን ደውለው የሚጠይቁ? የቋንቋ ችግር ሊኖር ይችላል። ግን እኔ ካውንቲውን ደውሉ ያልኩት ይነግሯቸዋል። እዚህ ጋር ደውል ይሄን ናርግ ይሏቸዋል ስል ብዙ ሰዎች አላረጉም፣ አይጠይቁም። ሶሉሽን ደግሞ ቁጭ ብለህ የሚገኝ አይደለም። አሁን ያለው ስርዓት የአንድ ፓርቲ ስርዓት ነው። የአንድ ፓርቲ እያልኳቸው ነው። የፈለጉትን ሊያደርጉ ይችላሉ። ማጆሪቲ ቁጥር አላቸው። ደግሞ በደንብ አድርገው ነው ያሸነፉት። ትራምፕ በደንብ አድርገው ነው ያሸነፉት። ለምን እንደሸነፈ መከራከሪያ ሆኖ እንድወያይበትም አልፈልግም። ህዝባችን እያልኩ ነኝ። ህዝባችን ስል ሀብታሙ አይደለም፣ ሚሊዮነሩ አይደለም። ኖርማል ሰው እንደኔና አንተ ያለው ሰው ህጉን ለማስከበር መከራከር አለበት። እዚህ ሀገር ሁሉ ነገር ተጽፏል፣ የተጻፈ ነው። እንደኛ ሀገር አይደለም። መንግስት እንደፈለገው የሚቀይረው አይደለም። የተጻፈ አለ። የተጻፈው ግን አትረጓጓም ላይ ልንለያይ ስለምንችል ይሄን ከመጀመሪያ አንስቶ ህዝባችን መከራከር ያለበት ነው። አንዳንዴ እኮ ካውንቲው ኦፊስ የት እንደሆነ ያውቁ፣ የትኛው እንደሆነ ማያውቁ አሉ። እዚህ ሀገር ከኖርክ አሜሪካዊ ነህ። አሜሪካዊ ከሆንክ ደግሞ መብትን ካላወቅና ኦፊሶችን ካላወቅ ብዙ ችግር ሊኖራት ይችላል። ከልብ አመሰግናለሁ ጋሽ ተካ። እንግዲህ ያው ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ያው የኢኮኖሚ ሁኔታውን ተከታትለው የሚመጡ እርምጃዎችንም በተመለከተ ምናልባት ከዚህ ቀደም በወሬ ደረጃ የነበሩ ጉዳዮችም እውነት ሆነው የሚመጡ ካሉ እነሱንም መሰረት አድርገን እንወያያለን። እንግዲህ ከረፍት ጊዜው ላይ ደግሞ ብቅ ብለው ዛሬም ለሰጡን አስተያየት ከልብ አመሰግናለሁ። በአትላንታና አካባቢው እንግዲህ ቲኬ ታክስስ ያው አቶ ተካ ቀደም ሲል ረጅም ዓመታት ከ40 ዓመት በላይ በዛ አገልግሎት የሰጡበት አሁንም ከሳቸው ጋር በሽርክና የሚሰሩ ወገኖች አገልግሎት እየሰጡ ይገኛሉ። የቀድሞው የቲኬ ሾው አዘጋጅ አቶ ተካ ከለለ ለሰጡን ማብራሪያ ከልብ አመሰግናለሁ። እንደወትሮው መልካም ቀሪ የረፍት ጊዜ። ደህና ሁንልኝ። እኔም አመሰግናለሁ። ህዝባችን ሁልጊዜ እንዲጠቀም ደግሞ ወደኋላ አለ። ደህና ሁንልኝ። አሜን። እግዚአብሔር ይስጥልኝ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።